ሲጀመር ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ ስለተባለ በአዳዲስ ትምህርት መወሰድ ራሱ አይፈቀድም። ስለዚህ አንድ ሰው በቤተ ክርስቲያን እያገለገለ በአውደ ምሕረት እያገለገለ በሰንበት እያገለገለ ከተገፋ ያንን በአኮቴት ነው መቀበል ያለበት እንጂ እሱንም አማናዊ የሆነ ወንጌል ሰብኮ ከተገፋ በአኮቴት ተቀብሎ ይገባኛል ማለት አለበት እንጂ ከቤተክርስቲያኑ አይወጣም። ለዚህ ነው ሁለት ፓራዶክስ ነገር ዘርፍ የሰራችው። በዚህ በኩል አውደ ምሕረት ላይ ስገፋ ነይ ነይ እምዬ ማርያም ብሎ እየዘመሩ ኢየሱስን ስጠራው ሰው ተከፋ ብላ በዚህ መንገድ መነገር ፈለገችና ታዲያ እውነተኛው ኢየሱስ ክርስቶስን ካሰበችው ወደ መንፍቅና ነው የሚጠራት? ወደ መንፍቅና ነው የሚጎታት? አሁን ጉዳዩ እውነት ኢየሱስን ስሙን በመጥራቷ ነው እንጂ በጥምቀት አማናይነት ታምናለች? በስጋ ወደሙ አማናይነት ታምናለች? አምስቱን ሶላዎች ጋር ለምን ሄደች ታዲያ? ምክንያቱም ጉዳዩ ስሙን በመጥራትና ባለመጥራት ነበረ። እኔ ኦርቶዶክስ ነበርኩኝ፣ ድንጋይ እየተወረወረብኝ እየተገፋው ነው የወጣሁት ካለ አንድ ሰው ጉዳዩ ይሄ ከሆነ አይ እንደውም ለእናንተ እልህ ኢየሱስ ብቻ ነው፣ መጽሐፍ ቅዱስ ብቻ ነው፣ እምነት ብቻ ወደሚል ይወስዳል። ጉዳዩ መገፋት ከሆነ ማለት ነው። አሁን ይሄን ሁሉ የምንለው ምንድን ነው? አንቺ የምትይው እንኳን እውነቱን እንኳን ብንቀበል ቅሉ ለማለት ነው። መጀመሪያ አንቺ ያልሽው እውነት ነው ውሸት ነው? አንድ ሁለተኛ ነገር ደግሞ እንደው ያልሽው እንኳን እውነት ቢሆን ራሱ እንዴ ኢየሱስን ስለጠራው እንደውም ተናድጄ ስጋው ደግሞ አማና አይደለም ወደሚሉ ጎራ ገባው ነው እያልሽ ነው ያልሽው። ኢየሱስ የሚባለውን ስም ስለጠራው ወደ ምሕረት ላይ እንዳውም ተገፍቼ ጸጋ ብቻ ወደሚል አምስት ሶላ ገባው ነው የምትይኝ ያልሽው። ወደ ኑፋቄ የየትኛው ቤተክርስቲያናችን አባት ነው ምእመኖቹ ህዝቦቹ ሚስ ፕሬዘንት አድርገውት እንደው አንቺ እንደምትይው እንኳን አንቺ አማናዊ ትምህርት ይዘሽ ከሆነ ኦርቶዶክሳዊ ከነበርሽ አማናዊ የሆነ ትምህርት ይዘሽ አማናዊ የሆነ ትምህርት ይዞ ሲገፋ ከኦርቶዶክስ የወጣ የትኛው አባት ነው? እንደውም ኢየሱስ እንኳን ገፋኸኝ እንኳን እንድገፋ አረከኝ ወደ አንተ ስበስበው ወሰድከኝ ነው የሚሉት። የትኛው አባት? የትኛው የመጽሐፍ ቅዱስ ትምህርት ላይ ነው እምነት ብቻ የሚለው? ጸጋ የሚለውን ብቻ የሚለው የት ጋር ነው? በነገራችን ላይ ክብር ለእግዚአብሔር ብቻ የሚለው ቃል ብዙ ሰዎቻችን የምንረዳው አይ ክብር የሚገባው እግዚአብሔር ብቻ ነው፣ ፍጡራን ክብር አይገባቸውም፣ የእግዚአብሔር ክብር ለፍጡራን አይገባም የሚሉ መስሎ ነው አይደለም። መሰረታዊ የመጀመሪያው ክብር ለእግዚአብሔር ብቻ ሲሉ እግዚአብሔር አንተን ዓለምን ሁሉ ለይቶ እርሱ የሚያድናቸው መርጧል። የማመን እንኳን አቅም እንኳን ካፓሲቲ እንኳን የለህም። እንድታምንም የሚያደርግ እሱ ስለመረጠህ ነው። ያዳንህም እሱ ስለመረጠህ ነው። ስለዚህ ክብር ለሱ ብቻ ስጥ። ከዛ ውጭ ግን እኔ ባመንኩት እምነት መልካም ነገር ማድረግ አለብኝ፣ ክርስቲያናዊ ስነ ምግባር አደርጋለሁ ካልክ ግን የእግዚአብሔርን ክብር እየነካህ ነው። ስለዚህ መልካም ስራ ማለት የእግዚአብሔር ክብር መቀነስ ማለት ነው። እንዲህ ነው የሚያምኑት ክብር ለእግዚአብሔር ብቻ ሲሉ ማለት ነው። ብዙዎቻችን የምናስበው ክብር ለእግዚአብሔር ብቻ ሲባል በቃ ቅዱሳን አይከበሩ፣ ቅዱሳን አይመስገኑ፣ ለእነሱ መዝሙር አይዘመር፣ እነሱ ምስጋና አይመስገኑ፣ ምስጋና እግዚአብሔር ብቻ፣ ልክ ለእግዚአብሔር የተቆረቆሩ መስለው የሚታይ ነው። እሱ ሶስተኛው። የመጀመሪያ ጉዳይ እሱ አይደለም። አንተ የማመንም የመዳንም ከአንተ የሆነ ነገር ምንም ነገር የለም። ይሄ ማለት ኢኒሻል ሳሊቬሽን እያወራው አይደለም። እግዚአብሔር አምላክ አስቀድሞ መርጦ ሁሉ ነገር ጨርሷል። ካንተ የሚጠበቅ ምንም ነገር የለም። ኢቭን ማመን እንኳን አትችልም። አንተ እንድታምን አድርጎ ነው የፈጠረ መጀመሪያ፣ ሌሎቹንስ እንዳያምን አድርጎ። ስለዚህ እግዚአብሔር አምላክ መርጦ የተወሰኑትን እንዲድኑ ፈልጓል። አሳምኖ እንዲያምኑት አድርጎ
እንዲድኑ አድርጎ መርጧቸዋል። ሌሎቹ ግን እንዳይድኑ አድርጎ መርጧቸዋል። ስለዚህ ከአንተ የሚጠበቅ ነገር የለም። መልካም ስራ የሚባል ነገር የለም። መልካም ስራ ልስራ ካልክ፣ ክርስቲያናዊ ስነ ምግባር ያስፈልጋል ካልክ፣ በጎነት፣ ቸርነት፣ ፍቅር የሚባሉ እነዛን የመንፈስ ስራዎች ላድርግ ካልክ ከእግዚአብሔር ክብር እየቀነስክ ነው። ስለዚህ አንድ ሰው መልካም ስነ ምግባር እሰራለሁ ባለ ቁጥር ከእግዚአብሔር ክብር እየቀነሰ ነው ያለው። ክብር ለእግዚአብሔር ብቻ አድርግ። የጆን ካልቪን ትምህርት ይሄ ነው። ወደዚህ ነው የክትሳት ዘርፌ እግዚአብሔር አምላክ ወደዚህ ነው የሚከተው እና ይሄ አሁን አንዱ የክህደቷ ምንጭ ነው። ስለዚህ ምናልባት አንዳንድ ሰዎች እኔ እዚህ ደብር ላይ አለው መባል ዲያቆን ነኝና አልነካም የሚባል ነገር የለም። ብዙ መጽሐፍቶችን ጽፌያለሁ፣ ብዙ ካሴቶች አሉኝ፣ በጣም ብዙ ፎሎወር አለኝ፣ በጣም እደመጣለሁ የሚባል ነገር የለም። ኑፋቄ ኑፋቄ። ከዚህ ዘርፌ ብዙ ካሴት ስላወጣሽ፣ ብዙ ስለዘመርሽ ምንም ጉዳይ። ቤተክርስቲያናችን ስሙ ሲጠራ እንደሚጣፍጣት ትመሰክራለች። ቅዳሴ ጊዜ ላይ እኮ አለ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ዓለማም ጌታ ቅዳሴ እንደዚህ ያለ የአንተን ስም ሰምቶ እኮ ነው የሚለው። የማን ስም? ይሄ የጌታ ቅዳሴ ነው። ምናልባት ቅዳሴ እግዚእ ሲባል ሰምተሽ ይሆን? ይሄ የጌታ ቅዳሴ እኮ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ዓለማን ይራቅ፣ ወንጀለኛ ይቸገር፣ ወርቅን የሚወዱ ይነቀሉ። ምን ማለት ወርቅን የሚወዱ ማለት? አሁን የቀረበት ወርቅና ይሄ ወርቅ መስሏችሁ አይደለም እኮ። ወርቅን አቅልጠው ጣዖት የሚያመልኩ የዚህ ዓለም መሻትን ገንዘብን የሚወዱ ሰዎች ካንተ የሚያስበልጡ አንተ ላይ ደርበው ባዕድ አምልኮ የሚያመልኩ ይነቀሉ። ቅዳሴ ጊዜ እኮ ይሄን የሚያወራው ይኸው እኛ መሰከርን እኮ። የምን ተሐድሶ ነው የምታወሪ? እና አንዳንዶቻችን የድል ዜና አብሳሪ መሆን እንፈልጋለን። በቃ የሆነ ነገር ኢኖቬት ያደረግና በጣም ቤተክርስቲያናችንን ከሆነ ጉድ ያወጣናት አድርገን እናስባለን። ይህ በጣም ስህተት ነው ክርስቲያኖች። እኔም እዚህ ላይቭ ላይ ያለን አገልጋዮች በሙሉ መጤነ ከኦርቶዶክስ ቤተክርስቲያን ተዋሕዶ ቤተክርስቲያን በጥምቀት ተወልደን መጣን እንጂ እኛ አልሰራናት። ባለፈው የሚያነሳሁላችሁ ነጥብ ይሄ ነው። ብፁዕ አቡነ ኤርምያስ ያነሱት ማለት የዛሬ 22 ዓመት የተመለሰ ምላሽ መጽሐፈ ዚቅ ላይ እኮ እንደዚህ መርቆሬዎስን አንተ የተሰቀልክ ይላል። ይህ እኮ የዛሬ 22 ዓመት ጌታቸው የሚባል መናፍቅ መጽሐፍ ጽፎ ገድል ወይስ ገደል ለሚለው መጽሐፍ በ1996 ዓመተ ምህረት እኮ ሂዱ ፌስቡክ ላይ ለጥፌዋለሁ ገጹ በብፁዕ ወቅዱስ አቡነ ጳውሎስ ዘመነ ፕትርክና ዘመን በግለሰብ አይደለም በሊቃውንት ጉባኤ ገጽ 26 ላይ በመደበኛ ድጓ ላይ የለም። ቅዱስ ያሬድ እዚህ ጽሑፍ አልጻፈም። ኢቭን መደበኛ ዚቅ ላይ ራሱ የለንም። መርቆሬዎስ አንተ ለዓለም የተሰቀልክ የሚል ትምህርት የለንም።
ብሉይና ሐዲስም በዜማ ማለት ነው። 22 ዓመት የቆየ በሊቃውንት ጉባኤ የተሰጠ በዛ ላይ ደግሞ ታርሞ የወጣው የምትመለከቱ ደግሞ እነ ነቡራኤል ኤልያስ አብርሃ ያሉበት አቡነ ጳውሎስ 8 የሚሆኑ ሊቃውንትን አደራጅተው የታረመውን መጽሐፈ ዚቅ አሰራጭተዋል። ፈርመውበታል እነዚህ ሰዎች። ይሄ መጽሐፈ ዚቅ አይተን አርመውን ቅዱስነቶ እርሱ በሰጡ መመሪያ መሰረት መጽሐፈ ዚቁን ከመጀመሪያው እስከ መጨረሻው የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮን የሚገልጥ አድርገን ምንም አይነት ስህተቶች የሚገኙትን በሙሉ ወጥተው ስርዋጽ ያሉትን የታረመው መጽሐፈ ዚቅ አውጥተናል ይላል። የመጀመሪያው ፔጅ ላይ አለ። እና ብፁዕነቶ ይሄ መልእክት የሚደርሱት ከሆነ እባኮትን ምናልባት እርሶ በመልካም ነገር በቀና ነገር ተናግረው ሊሆን ይችላል የቤተክርስቲያናችን ደገኛ አባት ስለሆኑ፣ ግን ደግሞ አንዳንድ መረጃዎችን በየጊዜው እኛ ራሳችን አፕዴት ካላደረግን ለመናፍቃን ግብአት ይሆናል። እርሱ አሁን በተናገሩት መንገድ አይደለም ብፁዕነቶ ተሐድሶቹ መናፍቃኖች የሚረዱት፣ ልክ እንደ ሰበር ዜና የሚረዱት ይሄንን ይሄው እኛ እኮ ያልነው ይሄንን ነው ይላል። የዛሬ 22 ዓመት የተመለሰ ምላሽ አንድ ጎረምሳ እኮ ዕድሜው እኮ አልፏል። 22 ዓመታት 22 እኮ ቀን ወይም ወር እኮ አይደለም 22 ዓመት ደግሞ እኮ መጽሐፉ እስካሁን ድረስ እኮ ሳይታረም ቀርቶ ቢሆን ኖሮ እሺ ልክ ነው እንላለን። ተናገረ እንጂ የሊቃውንት ጉባኤ ወሰነ እንጂ መች ተግባር ይሆን እኮ ብንል እሺ ታትሞ የወጣውን ነገር ለብፁዕ አቡነ ጳውሎስ የተጻፈ እኮ ነው። ከላይ መጽሐፉ ሲታተም ራሱ መጽሐፈ ዚቅ ላይ የመጀመሪያው ሁለተኛው ገጽ ላይ አለ እዛ ጽሑፍ። ቪዲዮ ሰርቼበታለሁ ከዚህ ቀደም ገብታችሁ ይዩት የምትፈልጉ ሰዎች ካላችሁ። መጽሐፈ ዚቅ በተመለከተ ይሄን በተመለከተ ጥያቄ ቀርቧል። እኔም ቪዲዮ ሰርቼበታለሁ። አዲሱ የታተመው ላይ ገጽ 50 ላይ ተመልከቱ። መርቆሪዎስ አንተን የፈጠረ ከሚል ነገር አንተን የተሰቀልክል ነገር የሚል ነገር የለም። እና እንደዚህ አይነት መረጃዎች ለዓለም ለሕዝብ ስናካፍል ጥንቃቄ፣ በተደጋጋሚ ጊዜ እንደምንለው ስልኮቻችን ፒሲዎቻችን ብቻ ሳይሆን አፕዴት ማድረግ ያለብን መረጃዎቻችን ራሱ አፕዴት ማድረግ አለብን። ይሄ አሁን ድግምት ነው እንደዚህ ይደገማል ታቦት ላይ ይሄ ማሳቀል የሚል መጽሐፍ እኮ አለ መርጌታ ሰረቀ የጻፈው። ከዛ ላይ ከሆነ የወሰዱት ታውቃላችሁ። ማሳቀል የሚባል የተሐድሶ መናፍቃን መጽሐፍ አለ። ከዛ ላይ ነው የወሰደው ትዝታው። እዚህ ያለ ታቦት ላይ የሚደግሙት ድግምት አለ እንደዚህ ይነግራል። ቤተክርስቲያን የማታውቀው መናፍቃን ባሳተሙት እንዴ ጽጌ ጾታውም እኮ ነው መርጌታ ነኝ ይላል። ሙሴ መንበሩ እኮ ነው መርጌታ ነኝ ነው እኮ የሚለው። አሰግድ እኮ አሁንም እኮ መምህር ነኝ ነው የሚለው። አሸናፊ መኮንን እኮ ተወግዞ እስል ቴሌግራም ግሩፕ እኮ አለ። የሚገርማችሁ እኮ የተወገዘው አሸናፊ መኮንን ይሄን ሁሉ መጽሐፍ ጽፎ ላይቭ ላይ ቴሌግራም ላይ የሚያስተምረው እሁድ 4 ሰዓት ላይ ጠዋት 4 ሰዓት ቴሌግራም ግሩፕ አላቸው። አግዛችሁ ተፈራ ቴሌግራም ግሩፕ አለ። እነዚህ አሁን የምነግራችሁ በሲኖዶስ ኦፊሻል የተወገዙ ሰዎች ናቸው። ስቲል ነው መጽሐፍ ሲጽፋ አሁንም ቢሆን አገዛችሁ ተፈራ ራሱ ጽጌ ስጦታው ራሱ አሸናፊ መኮንን ዲያቆን እያለ መርጌታ ሙሴ ነኝ መርጌታ ጽጌ ነኝ እያለ ይሄ ልማዳቸው ነው። ሁሌ የዲያብሎስ ዓላማው ሽንገላ ነው፣ ማታለል ነው። በካባ ይደበቃል፣ በድቁና ይደበቃል፣ በምርግትና ይደበቃል። ምንፍቅና ግን ምንፍቅና ነው። በቃ እኔን ጨምሮ ነው የምላችሁ። ማናችንም አዲስ ክርስቶስ የለም፣ እኛ የምናስተዋውቀው የለም። በመጽሐፍ ቅዱስ በአበው ትምህርት በቅዱስ ትውፊት የተገለጠው ነገር ማሳየት ብቻ ነው የኛ ደረጃ።
ደረጃችን እኛ እዚህ ጋር ያለው ሐዋርያት ያልሰበኳት የቀደምት አባቶቻችን ያላስተማሩት አዲስ የሆነ ትምህርት እኛ የለንም፣ ኖሩንም አያውቅም። እና የዘርፌ መሰረታዊ ስህተቶች እነዚህ ናቸው። ተገፍቻለሁ በሚል ካባ በዚህ የሚገኝ ዝና ካለ አሁን ለምንድን ወደዚህ የመጡት መሰላችሁ? ገብቷችኋል? ያው እኛ ስለማይመለከተን እንጂ ዮኒ ማኛ መጥቶ ፕሮቴስታንቶች እስርሳቸው እንትን አላቸው ክፍፍል አላቸው ብሎ ስለተናገረ እችን ለመጠገን አላያችሁም? ሉተራውያንና ፔንቴኮስታል እንዳያወያዩ ጭምር ምን እያደረጉ ነው? እያፈረሱት ነው። ለምን? ዝም በል የጋራ ጠላት ነው ያለው። የጋራ ትምህርት እኮ የለም። የጋራ ጠላት አለች። ማናት እሷ? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። እሷን ማውደም ነው ዓላማው። ይሄ ነው። ለዛም ነው ማውራት የማይወዱት። ከዚህ ሉተራውያን ፔንቴኮስታል አንድ ነን፣ መካነ ኢየሱስ ከሙሉ ወንጌል ጋር አንድ ነን። የጋራ ጠላት ማን አለች? ኦርቶዶክስ። የጋራ ትምህርት በሌለበት፣ የጋራ አስተምሮ በሌለበት የጋራ መስሎ ዋናው ማድቀቅ። አሁን በስላሴ የሚያምንና በስላሴ የማያምን ምን ህብረት አለ? ኦንሊ ጂሰሶች እኮ በስላሴ አምኑ፣ ሐዋርያቶች ማለት ከሙሉ ወንጌል ጋር ምን ህብረት አላት? በጣም የሚገርማችሁ በደቡብ የሀገራችን ክፍል አብዛኛው ሰው ከሙሉ ወንጌል ወደ ኦንሊ ጂሰስ እየገባ ነው። ኦንሊ ጂሰስ ማለት እኮ መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ። በስላሴ እኮ አያምንም። አንድ ገጽ ብሎ የሚያምን ሰባሊዮስ ነው። መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ። በስላሴ ሳያምኑ በድንግል ማርያም ምልጃ፣ በቅዱሳን ጻድቃን ሰማዕታት፣ በገድላት፣ በድርሳናት በእነዚህ መጽሐፍቶች ላይ ልዩነት አለን ብለው ከመካነ ኢየሱስ ጋር ከሙሉ ወንጌሎች ጋር ከመሰረተ ክርስቶስ ጋር ህብረት ያደርጋሉ። የጋራ ጠላት እዚህ ያለች። ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድን ነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይሄንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዝጎር እንጂ አሁን ዘርፌኛ አጠራናት፣ ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን፣ ቤታችን ባዶ ሆነ ምን ይሻለናል፣ የሚዘምር ሰው ጠፋ አላልን። ይሄው ዘማሪ አሸናለን። እግዚአብሔር ይመስገን። ያው አለን። ያው ድሮ አንድ ካሴት ለማውጣት ተራራ የሆነው ይሄው ቀላል ሆኗል። አሁን እድሜ ለቴክኖሎጂ ምን ችግር አለ? ቀሚስ ይለበሳል፣ ከላይ መስቀል እዚህ ይደረጋል። በቃ ችግር የለም። በቃ አሳምሮ መዘመር ነው። ምን ችግር አለ? እንዳንቺ ዘመን የካሴትና ምን ዘመን መስሎች ነው አለ እኮ። በቃ ብዙ የዘማሪ ቁጥረት የለብንም። ለምን ጥሩኛ አለች? ለምን ረሳችሁኝ አለች? ይህን አጀንዳ ለመቀየር በፕሮቴስታንቶች መካከል ያለው ልዩነት እንድንረሳው እና ኳሳን ወደዚህ ለማዞር የት ዲኖሚኔሽን ያለሽው አንቺ? አሁን ስሙን ስለጠራውን የተገፋውት ከተባለ ጉዳዩ ስሙ መጥራትና ለመጥራት ነው። ስለዚህ ሌላ ጉዳይ ችግር የለብሽም ማለት ነው። በአምስቱ አዕማደ ምስጢር ታምኛለሽ ማለት ነው። በሰባቱ ምስጢራት ቤተክርስቲያን ታምኛለሽ ማለት ነው። ጉዳዩ የስብለስ ምክንያቱም እኔ ኦርቶዶክስ ነበርኩ ብለሻል። ስለዚህ ጉዳዩ ከስም ጋር ከሆነ እነዛን ሳክሪመንቶች እንዴት ገደል ገቡ? አይሆንም ማለት ነው። ስለዚህ ቤተክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማንሰራሸት ራሳችን እንጠብቅ። በቃ ለመታወቅ የሚጣጣሩ ሰዎችን እድል አነስታቸው። በቃ ትዝ ልበላችሁ፣ ለምን ረሳችሁ ይለው እንጂ አሁን የሚዲያ ስለማይመጥን እንጂ ታውቂያለሽ፣ እኛ ሰንበት ቤት መተሽ አንድ ቀን አገልግለሽ አሁን ያሉት የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን አስተዳዳሪ እንዴት እንዳሰናበቱሽ ታውቂያለሽ። እኛ ሰንበት ቤት ይሄ ሚዲያ ስለማይመጥን አላነሳውም። እኔ ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መተሽ
እንዴት በማግስቱ ለምን እንዳሰናበቱሽ? ያኔ በሰላሙ ጊዜ፣ ያኔ ዘርፌ በሚባልበት ዘመን፣ ያኔ ገና ካሴት ያወጣች ዘመን፣ ያኔ በሁሉ መድረክ እሷ ትጠራ በዛ በደጉ ዘመን፣ ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን፣ ያውም እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ። ይኸው አለቃም አሉ በሕይወት አሉ፣ እኔም አለው በሕይወት፣ አንቺም በሕይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከወትሮስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይከለክልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይኸው ዘማሪ ሐዋዝ ተመለሳል። ምን አረግን? እንደው ዕውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋዝ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ ዕውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ ዕዝራ ሲመጣ ምን አረግልኝ? ዘማሪ ሐዋዝ አሁን ሲመጣ ኢየሱስ እንዳልጠራ ብሎ ነው ያስገባል። ዕዝራ ሲመጣ ኢየሱስ ስም እንዳልጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳልጠራ ተብሎ ነው የመጣ። ለምን ይናሽን ተዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትተሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው ንጹሕ የሆነ ከሥጋው ደሙ ይቀበል፣ ንጹሕ የሆነ ግን አይቀበል፣ ለሰይጣን ለመልእክተኞች በተዘጋጀ በመለኮት እሳት እንዳይቃጠል፣ በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋ እድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ሥጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት ከእግዚአብሔር ዘንድ ይቀበል ይላል። ይህን ስንጠራ ስሙና ተጥራ ነው ያለው። ከኢየሱስ ትእዛዝ ልዩ የሆነ ብሎን ይከልከል። ስለምን እንደምንድን ነው? ኢየሱስ አትበል ነው እንላለን። እና አንቺ አሁን መቼስ ቅዳሴ ሁሉም ጋር እኩል ስለሆነ የምነግርሽ፣ ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት። ስለዚህ ጭርስ ይላል ወደ የሚሉ ሰዎች አሉ። ለዚህ ደግሞ ማካካሻ ቤተክርስቲያን። ስለዚህ አሁን የተፈለገው የዘርፌ ዋና ዓላማ በዚህ አብይ ጾም የተፈለገው ዋና ዓላማ ለዩቲዩብ ንግዳቸው ምናምን እንደተጠበቀ ሆኖ ዋናው ይሄ በፕሮቴስታንት መካከል ያለው ዲኖሚኔሽን ያለው አሁን የሰሞኑ ልዩነት እንዲሸፋፈን ታፍኖና ተደፋፍኖ እንዲቀር ለማድረግ ብቸኛው መምቻው መንገድ የዘርፌን ጉዳይ አምጥቶ አይታችኋል ኦርቶዶክስ ብሎ ሁለተኛ መልእክት በዘርፌ የፈለጉት ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቷ የጠፉ ሰዎች ሊመለሱ ሲያስቡ አይታል እኔ እኮ ማልመለሰው ኦርቶዶክስ ስለዚህ እኮ ነው አይታል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ። በእውነት ወደ እናታቸው ቤት ለመመለስ ወደ አባታቸው እግዚአብሔር ለመመለስ እያንዳንዱ እየተንገዳገዱ የነበሩት እየዳዱ የነበሩትን ምዕመናን በማስቀረትሽ እግዚአብሔር አምላክ ይጠይቅሻል። ይህ በጣም ከባድ ፍርድ ነው በነገራችን ላይ። ምክንያቱም በሚዲያው በሚነገረው በሚሰበከው ስብከት ልባቸው የዳዳ ሰዎች አሉ። ቤተክርስቲያን እንደዚህ ትነግራለች እንዴ ታዲያ ምን ነው የገባሁት ብለው ልባቸው ያኮበኮቡ ሰዎች አሉ።
ያንቺ ምን አይነት መርዝ ነው የጣልሽው? በቃ እንዲህ ከጣለች እኮ ትገፋላችሁ የሚል ግን እውነት ናት። አትደበቅም። ክርስቶስን እኮ እኛ ቤተክርስቲያን እኮ ስጠራ እንኳን ታውቂያለሽ አይደል? ምን ብላ እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና እኮ ብሏል። ምን ማለታችን ነው? ዝም ብሏል ኢየሱስ ምትለው ቤተክርስቲያናችን በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር፣ ሁሌ እናስብ። በቃል መነገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን የምናገሩ አሁንም ይጨምር። ከዛስ በቅዱሳት መጽሐፍ መዘገቡ፣ በየቅዱሳት መጽሐፍ በመጽሐፍ ቅዱስ በአንድምታ በገድላት በድርሳናት ስም ተጽፏል ኢየሱስ ክርስቶስ የሚል አሁንም ይጨምር፣ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ እንደዚህ ያለ። አይገርም? የኛ አባቶች እዚህ ከመተው ደግሞ ተመልሶ ደግሞ ኢየሱስ ስትልኛ ቤት ትወገዛለህ። ስሙ ራሱ አለ። ልድገመው፣ በልብ መታሰቡ እኮ ነው የሚለው። ምን ማለት በልብ መታሰቡ? በልባችን እናስብሃለን ጌታችን ኢየሱስ ክርስቶስ ሆይ አሁንም አንተ ጌታ ኢየሱስ አንተ ማሰባችን አሁንም ከፍ ከፍ ይበል። ሁሌ እናስብህ። ሌላ ባዕድ ነገር፣ ሌላ ስጋ ይፈጠራል፣ ሌላ ዓለማዊ፣ ሌላ ጣዖት አናስብ። አንተ ነው የምናስበው። ይሄ ማሰባችን አሁንም ይብዛ። ሌትም ተቀን በድካማችንም በእረፍታችንም በየትኛውም ሰዓታችን ሁሉ አንተ እናስብ ዘንድ ፍቀድልን። በቃል መነገሩ ምን ማለት ነው? በቃላችን ኢየሱስ ክርስቶስ ብለን የምንጠራው አሁንም ይጨምር። ይነስ እኮ አይደለም ይጨምር፣ ከፍ ከፍ ይበል። አሁንም እንደው ደክሞን እንተኛና አፋችንን ዘጋ እንደሆነ እንጂ ቢቻልን ኖሮ ዝም ብሎ ስማችን አንተን አፋችን አንተን በየጠራ በኖረ። በአፍ ብቻ እኮ አይደለም በልብ መታሰቡ ይላለን። ከዛስ በቃል መነገሩ፣ ከእንደገና በቅዱሳት መጽሐፍ መዘገቡ፣ በሁሉም ቦታ ስምህ ይጻፍ አሁንም ይጨምር። ያንተ ስም ይግባ ኢየሱስ ክርስቶስ ሆይ። እቺ ቤተክርስቲያናት ክርስቶስን የምትከደው ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻም እኮ ዘማሪ አይደለሽ አይደል? አንቺ እኮ የመጀመሪያ ዘማሪያችን አይደለሽ። ከአንቺ በፊት ብዙ ደገኛ መዘምራን አሉ፣ ከአንቺም በኋላ ብዙ ደገኛ መዘምራን አሉ። አንቺ እኮ የመጀመሪያ ሰው እኮ አለሽ። አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመም። በነገራችን ላይ ዘማሪያን መዘምራን የሚለው በእንተ ቅድስት ላይ ዲያቆኑ መሪጌቶቹ ነው። ታውቃላችሁ? ስለ መዘምራን እንማልዳለን የሚል የለም በእንተ ቅድሳት ላይ። ስለ መዘምራን እንማልዳለን የሚለው እኮ ዘማሪያን የሚላችሁ እኮ መሪጌቶቹ ነው። ይሄ ዩኒፎርም ለብሰው የሚዘምሩት የሰንበት ተማሪ ዘማሪያን እኮ አይደል? እነሱም እኮ ዘማሪያን ናቸው፣ ግን በዋናነት እየገለጸ ያሉ እነሱ ናቸው። በቤተክርስቲያናችን እኮ የዕለት ዝማሬ አለ፣ የዕለት ምስባክ አለ፣ የዕለት ወንጌል አለ፣ የዕለት ስንክሳር አለ፣ የዕለት ቅዳሴ አለ። ይሄ እኮ ሊክሽነሪ ነው። ዲክሽነሪ ሳይሆን ሊክሽነሪ። ሊክሽነሪ ማለት ግጻዊ ማለት ነው። የዕለቱ ምስባክ አለ፣ የዕለቱ ወንጌል አለ፣ የዕለቱ ስንክሳር አለ፣ የዕለቱ ዝማሬ አለ። የሚወጣው ራሱ የዕለቱ ወንጌል የዕለቱ ምስባክ የሚወጣው በዕለቱ ዝማሬ ነው። ዘወረደ ሲባል በዘወረደ ዕለት የሚዘመረው ዝማሬ ቅዱስ ያሬድ ከዕለቱ ወንጌል ጋር፣ የዕለቱ ወንጌል ከምስባኩ ጋር፣ ምስባኩ ከጳውሎስ መልእክታት ጋር፣ መልእክታቱ ከዕለቱ ቅዳሴ ጋር፣ የዕለቱ ቅዳሴ ከስንክሳር ጋር ተሰናስሎ ተዘጋጀ። ወንጌል የማይነበብበት ቅዳሴ እኛ ጋር አለ። ወንጌል ማን ነው? እና ገፍተው ወደ ተወሰሪ ነው የምትይው፣ ወደ ገደል ነው ማለት ያለብሽ። በዚህ አጋጣሚ ማንም ሰው ከቤተ ክርስቲያን ገፍቶ ይወጣት እንዳትሉ። አዎ የሰንበት ተማሪ ላይ ረዳህ ይችላል። አዎ አለቃው ላይ ይገነዘቡ ይችላሉ። አዎ አንዳንድ ሰዎች ሊተናኮሉ ይችላሉ። አዎ በኦርቶዶክሳዊ ተዋህዶ እምነት ግን ትክክለኛ ሰው እስከሆንክ ድረስ ባለበት ግን ጽና። ይሄ ማለት ግን የፈለግከውን ነገር ትዝ ያለን ነገር እያንቦራጨክ የፈለግከውን ነገር እየጻፍክ የፈለግከውን ነገር ላይፍ ገብተህ እንደፈለክ እየበጣጠስክ መብት ነው እያልን አይደለም። የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን የነገር ክርስቶስ ትምህርቷን ክርስቶሎጂ ትምህርቷን ጠብቀ በሚገባ እንደው ድንገት ስትጠየቅ ደግሞ ረጋ ብለህ በትህትና ማስረዳት። ከአንተ የተሻሉ ሊቃውንት ሲያስረዱ ደግሞ እሺ ይቅርታ እኔ እንዲህ ለማለት ፈልጌ ነው አስተካክል ማለት አለቀ። እንዴት ሰው ክርስቶስ ራስ ከሆነላት ቤተክርስቲያን ወጥቶ እንዴት ወደ ፍቅር አዳራሽ እንዴት ይገባል? እና እባካችሁን ብፁዓን አባቶቻችን ሊቃነ ጳጳሳት ባለፈው በብፁዕ አቡነ ገብርኤል አይተናል። ሌሎችም ሊቃነ ጳጳሳት አይተናል።
መድረክ ትንሽ ነሸጥ ሲያደርግ ወጣ ያሉ ንግግሮች ባካችሁ ጥንቃቄ ያደርጉ። በቃ ብፁዕ አቡነ ኤርምያስ ለማየት ከፈለጉ ይኸው አጠገቦታ ላይ ሊቃውንት ጉባኤ የ1996ቱን እንዳያስቷችሁ ተጠንቀቁ የሚለውን መጽሐፍ ገጽ 24 ተመልከቱ አለ። ምናልባት ብፁዕነቱ በእርሶ ሀገረ ስብከት በብፁዕ አቡነ ኤርምያስ ሀገረ ስብከት ያልታረመው መጽሐፍ እዚህ ቅም ተሰራጭቶ ከሆነ እንደ በዛ እንረዳዎትና ከሆነ ልጆቼ ይሄ ያልታረመው ነው። የታረመው መጽሐፈ ዚቅ ይሄውና የሊቃውንት ጉባኤ የዛሬ 22 ዓመት በዚህ መንገድ አርሞታል። እኛ መርቆሪዎስ የተሰቀለው ለዓለም የሞተ ብለን አናምንም ብሎ መናገር ምን ችግር አለ? የተመለሰ መልስ ነው። መዋቅራዊ በሆነ መንገድ ነው። የመረጃው ጋብ ካለ ማለት ነው። ምናልባት እርሶ በቅንነት ተናግረው ሊሆን ይችላል። ሌላ ጊዜ ግን እንደዚህ አይነት ነገሮች በጣም አደገኛ ይሆናሉ። ሲሆን ማረም ነው፣ ምንም ችግር የለም። ደሞስ እንደው የሊቃውንት ጉባኤ አንስቶትስ ባይሆን ኖሮ ምን ችግር አለ? ቤታችሁ አይደለ ሊቃውንት ጉባኤ? ቤታችሁ አይደለም ቅዱስ ሲኖዶስ? ሰብሰብ ብላችሁ እኮ ብፁዓን ሊቃነ ጳጳሳት እንደዚህ አይነት ሕጸጽ ኑፋቄ ያለባቸው ስርዋጽ የገቡ ገድለ ድርሳናት ለምን እንደው አይታረም ብሎ እኮ በቅዱስ ሲኖዶስ ማንሳት አይቻልም? ለእኛ ከመንገር ሚዲያ ላይ ከመውጣት እኛንን እናንተ ናችሁ የቅዱስ ሲኖዶስ አባላት፣ እኛንን እናንተ ናችሁ የምትቀርቡት ለሊቃውንት ጉባኤ። ማን ይቀርባል? ሌላውን አይነት የዝውውር የሹመት የገንዘብ የደሞዝ ምናምን ነገር ከማንሳት ይሄ ሃይማኖታዊ ጉዳይ ቀርብ። ቤተክርስቲያን ወጥነት ባለው መንገድ በትንሣኤ ዘጉባኤ ማተሚያ ድርጅት መጽሐፍቶች ታትም፣ በህትመትም ይሁን ኢንቴንሽናሊ ሆን ብለውም ይሁን በስርዋጽ የገቡ መጽሐፍቶች በዚህ መንገድ ይታረሙ፣ የሊቃውንት ጉባኤ ከምንም በላይ ስራ ይስራ ብሎ ሰብሰብ ብላችሁ እኮ ብፁዓን ሊቃነ ጳጳሳት ጥያቄ ብታቀርቡ በቋሚ ሲኖዶስ ለቋሚ ሲኖዶስ ቢቀርብ ከዛ ደግሞ ለምልዓተ ጉባኤ ቢቀርብ ማወያየት ትችላላችሁ። እናንተ ከሆናችሁ ከኛ የበለጠ ቅርብ። እኛም የሆነ መጽሐፍ አግኝተን ሚዲያ ላይ የምናወጣ ከሆነ እናንተም የሆነች ነገር ስታገኙ ያውም ደግሞ የታረመ ነገር በእናንተ ዘንድ ሲሆን ደግሞ ትንሽ ያስከፋል እና መጠየቅ በጣም ጥሩ ነገር ነው። በዚህ ጉዳይ ላይ ቤተክርስቲያን አቋሟ ምንድን ነው? በግለሰብ ደረጃ እኮ ተመልሶ ቢሆን ኖሮ ተቋማዊ አይደለም ይባላል እንዴ። በነገራችን ላይ የሊቃውንት ጉባኤ እኮ ተጠሪነቱ ለጠቅላይ ቤተ ክህነት እኮ አይደለም። የሊቃውንት ጉባኤ እኮ ተጠሪነቱ እኮ ለቅዱስ ሲኖዶስ ነው። መዋቅሩ ራሱ ሀይረርኩ እኮ እንደዛ ነው። ጠቅላይ ቤተ ክህነት በጀት፣ ደሞዝ፣ ዝውውር በተመለከተ ጠቅላይ ቤተ ክህነት ለሊቃውንት ጉባኤ እንደዛ ይመራል እንጂ ጠቅላይ ቤተ ክህነት የሊቃውንት ጉባኤ ሰብሳቢ አይደለም። የሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ ነው። እርሶ ደግሞ ብፁዕ አቡነ ኤርምያስ ደግሞ የቅዱስ ሲኖዶስ አባል ነው እርሶ እና ሚዲያ ላይ ተወጥቶ በምንናገርበት ጊዜ ሰዎችን ወዴት ሊወስዳቸው ይችላል ብሎ ማሰብ ነው። ድንገት ያልታረመ እንኳን ከሆነ ይሄ አልታረመም፣ የታረመው የእኛ ቤተክርስቲያን የወሰነችው አለ፣ ይህንን መስማት ይህን ማዳመጥ አለባችሁ። ተወስኗላ። ሲወሰን ደግሞ ራሱ ዝም ብሎ አለም የተወሰነው። በድጓ ይታረም፣ በመደበኛው ዚቅ ይታረም፣ በመደበኛ በድጓ ይታረም። ቅዱስ ያሬድ እንደዚህ አላለም። መርቆሬዎስ ተሰቀለልን የሚል ነገር የለም። አስተካክሉ። ቤተክርስቲያን አግዳለች። ታትሞም ወጣ የታረመው ምንድነው? ከዚህ በለጠ የሚፈለገው እንጂ እኮ የተንሻፈፈ ምሳሌ ምላሽ ቢሆን ኖሮ አጥጋቢ ያልሆነ ምላሽ ቢሆን ኖሮ ወይ ሪአክት ያርጉ እና ይሄ ዘመን እንደ ድሮ ዘመን አይደለም። ሁሏ ነገር ካሜራ ላይ ትቀራለች። እርሶ ሲናገሩም ሆነ ማናችንም ስንናገር ቪዲዮ ይቀረጻል፣ ትውልድ ያስቀምጣል። ከዛ መናፍቃን አልተገባ ዓላማ ሊያውሉት ይችላሉ። ስለዚህ መጠንቀቅ ነው። በቃ 22 ዓመት ያለፈውን ነገር እንደ አዲስ ማቅረብ እውነት ያስገምታል። ይሄ እኮ እኛ እንኳን እናውቃለን እኮ እንኳን እርሶ በጣም ለቤቱ ቅርብ የሆኑ ለቅዱስ ሲኖዶስም አባል የሆኑ ለሊቃውንት ጉባኤም ከኛ የበለጠ አባትም ቅርበትም ያሉት ቀርተው እኛ እንኳን መረጃው አለ። በመጽሐፍ መልክ የታተመው እኮ እኛ ጋር አለ። የሊቃውንት ጉባኤ ደግሞ አፍኖ እዛው ላይ አስቀርም አሰራጭቷል። ለሁሉም ሀገረ ስብከት ያሰራጨው ያውም ደግሞ የዛሬ 22 ዓመት ያውም ደግሞ በብፁዕ አቡነ ጳውሎስ ዘመን ጥያቄውም ያረጀ ነው።
መልሱም ከቆየ በጣም የሰነበተ ነው እና ድንገት እንኳን መናፍቃን አንስተውት ከሆነ በእርሱ ሀገረ ስብከት ምናልባት ደግሞ ሌሎቹ እያወናበዱ መናፍቃን እያተለሏቸው ከሆነ አማናዊውን መግለጥ ቀላሉ መንገድ ያ ነው። ስለዚህ በዚህ በእኛ ውስጥ ያለን ሰዎች አንዳንድ ጊዜ ርዕስ ለመሆን ባንጣጣር በጣም ቆንጆ ነው። ጥንቃቄ በጣም እናድርግ። ብፁዓን አባቶቻችን እናንተ ሰው ስለሚወዳችሁ እናንተ ከአቅም በላይ አልፋችሁ ስትሄዱ ብፁዓን ኤርምያስ ሲሰደቡ ማየት አንፈልግም። እኛ የመረጃ ጋፕ አላቸው ብሎ ማንም ሰው እንዲያብጠለጥል አንፈልግም። ማንም ሰው እኛ ከአባቶቻችን በታች እንጂ በላይ አይደለም። ቢሆንም ግን በእኛ ቤተክርስቲያን ቅዱሳት ሊቁም ሆኑ ጳጳሳት የማይሳሳቱ ብፁዓን አይደሉም። ሰው ናቸው። ብፁዓን አባቶቻችን ናቸው። ሊስቱ ግን ይችላሉ። ኢንፋሊብል የተባለ አባት የለንም። ኢንፋሊብል ሲኖዶስ የለንም። የማትሳሳተው ቤተክርስቲያን ብቻ ናት እንጂ ብፁዓን አባቶች ያስፈልጉናል ብንልም የማይሳሳት የሆነ ንስሐ አባት የማይሳሳት የሚባል ጳጳስም ፓትርያርክም የለንም እኛ። ስለዚህ መድረክ ላይ ስንወጣ በተለይ ሃይማኖታዊ ጉዳዮች ስናነሳ በጣም ጥንቃቄ በተሞላበት መንገድ መናገር አስፈላጊ ነው። እርሱ ሀገረ ስብከት የተከሰተውን እኛ ስለማናቅ ከምን አንጻር እንደተናገረው ኢንቴንሽኑን አናቅ። ቢሆንም ግን የተመለሰ ምላሽ መሆኑን ግን መግለጥ ነበረበት። ከምንም አንጻር ይሁን መናፍቃን ተነስተውም ከሆነ ተሐድሶች ተነስተውም ከሆነ እዛ ውስጥ ለውስጥ የሚርመሰመስ መናፍቅ ካለ አማናዊ ነገር መግለጥ። ቤተክርስቲያን እንደዚህ አታምንም እንዲህ በሊቃውንቱ ላይ ተመልሷል ለማለት ነው እንጂ ልክ እርሶ ትላንትና ሲያነሱት ገና ቤተክርስቲያን የምትሰራው የቤት ስራ አይደለም እኮ ተመልሶ እኮ አልቋላ። ስለዚህ አሁን እኛ ጾሙን ስንጾም እንደዚህ አይነት ጉዳዮችን ስናይ የቤተክርስቲያንን ድምፅ በበላይነት መስማት፣ ፈተና ሲገጥመን ደግሞ ወደ ቤተክርስቲያን መቅረብ በጣም ተገቢ እንጂ እንዲህ በሆነ ባልሆነ ነገር መስተካከል አይገባም። የዘርፌን ግን እንወቅባት። በቃ አጀንዳ መቀየር ነው የተፈለገችው። ሐሳብ መቀየር ነው የተፈለገችው። የዘንድሮ የስሞና አጀንዳ መቀየር ነው የተፈለገው። ከዛ ኳሷን ወደ ኦርቶዶክሶች ለማዞር ከዛ እኛ ስንንጫጫ ስንጮ ምናምን ጊዜ መግደል። በቃ የፈለጉት ይሄን ነው። ለምን እድል እንስጣቸዋለን? እኛ እድል አንስጣቸዋ። በቃ ለምን እንስጣቸዋለን? ሆይኖት ለምን እኛ ዘማሪ አተን ነው? እኛ እኮ ተመለሽን ብለን እንኳን አልተጨነቅንም። የምንጨነቀው ለነፍስሽ ነው። እና ዘርፌ ይሄ መልእክት የሚደርስሽ ከሆነ ቤቱ የአባታችን ቤት ነው። ቤቱ የእግዚአብሔር ቤት ነው። እድፍና ነውር የሌለበት ቤት ነው። ንጹህ ቤት ነው። ከእግዚአብሔር ውጭ የምናመልከው ነገር የለንም። የምናመልከው ቅድስት ሥላሴን ነው። እባክሽን የአዞን እንባ ከማንባት ይሄንን እንባ በእውነተኛ ንስሐ ሆነሽ አንቢ። አንድ ሰው ቢሆን በአንቺ ምክንያት ለምክሩ ይበጥሳል። አንድ ሰው ቢሆን በእርግጥ በእኛ መዘምራን ላይ ቤተክርስቲያናችን ያልተሰራ ብዙ የቤት ስራ ሳሉ እንዳለ ሁላችን እናውቃለን። ዛሬ ድምፅ ይኖረው እንጂ ዛሬ ግጥም ይቻል እንጂ የሚስረቀረቀ ድምፅ ይኖረው እንጂ በቃ አለቀ። የቀሚስ አይነት እየቀያየረ ስካርፍ እያደረገ መስቀል እያደረገ ይዘምራል። እኛ ጋር ችግር የለም፣ የምታውቁት ነው። ይሄ የአደባባይ ሚስጥር ነው። ምን መስፈርት አለ አሁን እኛ ጋር? ምንም። የሚዘምረው መዝሙር አያውቀው ሀቢባል አይልም። በነገራችን ላይ አብዛኛው እናሰግድ ጋር የገቡትን ብታዩ፣ ወደ ተሐድሶች የገቡ ሰዎች ብትመለከቷቸው፣ ወደ መንፍቃ አብዛኞቹ የሚገቡ ዘማሪያን ናቸው። ሁሉም አላልኩም፣ አብዛኞቹ ማለት ነው። ኮዙ ምንድን ነው ካለን ይሄው ነው በቃ። ድምፅሽ ያምራል፣ ድምፅ ያምራል። ስትናገሪ እኮ በጣም ድምፅሽ እንዴት ነው እንደምወደው፣ በጣም የገሌ መዝሙር ወደዋለሁ። ከዛ እነሱ ስብከት ላይ የሉ፣ ትምህርት አይማሩ። በጣም ጥቂት መዘምራን ናቸው ቴዎሎጂ ገብተው ይወጡ ደግሞ አሉ። በጣም ጎበዝ ዘማሪያን መዘምራን ናቸው። እስከ ማስተርስ ቴዎሎጂ የተማሩ ሰዎች ደግሞ አሉ፣ በጣም የሚደንቁ። እኔ ገርመኛል በጣም በእውነት ማስተርስ ድረስ ይማራሉ። ግን እኮ ዘማሪ ነው። እንዲህ
የሆኑ ደግሞ ተአማንያን ደግሞ አሉ። ተጨፍልቀው በአንድ ቅርጫት ውስጥ የሚገቡ አይደሉም። ግን አብዛኞቹ የምታውቁት ነው። በቃ እባካችሁን በሚስረቀረቅ ድምፅ የሚስረቀረቁ ሕፃናትን እባካችሁን አትንጠቁም። ምናልባት ያንቺን ዜማ ያንተን መዝሙር ሰምቶ ሚድን ሰው ይኖራል። አሁን በስም መግለጽ የማያስፈልገን ብዙ ሰዎች በነገራችን ላይ አሁን ያሉት ዘማሪ አብዛኛው ተነጥቀው የወጡ ናቸው። ለሞራላችሁ ስል ስማቸውን አናነሳም እንጂ በቃ አብዛኞቹ ማለት አሁን እንኳን እኛ ጋር እየበግብቶ እያገለገለ አብዛኛው ዳር ዳር ብሎ አፋፍ ብሎ ሊጠፋ የነበረ እኮ በጣት የሚቆጠር ዘማሪ ነበር እኮ የቀረን እኮ። በተሐድሶ ማዕበል እኮ ያልጠፋ እኮ አልነበረም። ሁሉም አዝማሚያውን ሲያየው እየተመለሰን አመጣ እንጂ አብዛኛው አሁን በስም ገሌ ገሌ ብላችሁ እንደ ገሌን ገብቶ ነበር የምትሉ ማለት አንዳንዱ አረ በማርያም አረ በስንት ሰባኪ ትምህርትና ስብከት የተመለሰ። ችግሩ ምንድን ነው? ዕውቀት። ችግሩ ምንድን ነው? የሚዘምሩላትን ቤተ ክርስቲያን ምንነት አስተምሮ ጠንቅቆ አለመረዳት፣ አለማወቅ። ዝማሬ ሲደርስ ጥሩኝ ብሎ እነሱ ከኋላ ናቸው። ዝማሬ እስከሚሰበክ ብሎ እነሳቸው ከኋላ ስልክ ላይ ናቸው። ማስታወሻ ይዘው ነገር ሃይማኖት ትምህርት አይካተሉም፣ አይማሩ። ግን አሁን በጣም ጥቂቶች ነው ያሉት። እና ዘርፌ ምናልባት ራስሽን እንደ መንፈሳዊ ትምህርት አዋቂና የነገር ሃይማኖት ተጠያቂ አድርገሽ አስበሽው ከሆነ ገና ነሽ። አንቺ ለማጥላት አይደለም የምናገረው፣ አንቺ ለማንቋሸሽ አይደለም። እኔ ራሱ ገና ነኝ። እኔ ከአንቺ ተሽዬ አይደለም። ገና የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትን ለማወቅ ለመገንዘብ እኔም ሁላችን ይችላል። ገና ነን። ገና አልተረዳናትም። ገና በጣም ብዙ ነገር ነው የሚቀረን። ገና ስትገለጥ አዲስ ናት የኛ ቤተክርስቲያን። ማልዳ አዲስ ነው ይልቃሉ። ሁሉ ጊዜ አምላክ የእግዚአብሔር ቃል ሁሉ ጊዜ አዲስ ነው። አብይ ጾም በየዓመቱ እንጾማለን። ዘንድሮም አዲስ ነው። ዘንድሮም ይናፈቃል። ዘንድሮም በጉጉት እንጠብቀዋለን። ዘንድሮም አዲስ ነው። ቃለ እግዚአብሔር ነው እና የእግዚአብሔር ቃል ሁሉ ጊዜ አዲስ ነው እና ቤቱ የእግዚአብሔር ቤት ስለሆነ ሌላ ሰበብ ምክንያቱን ትተን ወደ ቤት መመለስ። ምናልባት ዘርፌ ያልተመለሰልሽ ጥያቄ ካለ ይሄው እኛ ወንድሞችሽ አለን። ቲክቶክ የማይመች ከሆነ በግል ማውራት ይቻላል። እናንተም አትመጥኑኝ የምትይ ከሆነ እንደ ወንድምሽ እንደ ትዝታው ችግር የለም። የሚመጡ ሊቃውንቶች አሉ። ጥያቄዎች የመልሱን የምትይ ከሆነ ምንም ችግር የለም። በጣም አማራጩ ሰፊ ነው። ከአንቺ ጋር በእድሜ አቻ የሆኑ አንደበተ ርቱ የሆኑ መምህራን አሉ። እግዚአብሔር ይመስገን። በጣም በቂ ጨቅ ለዛም አለ። በቂ ነው። የመጽሐፉን በመጽሐፍ የአፉን በአፍ የሚመልሱ አሉ። ጉዳዩ የትምህርት ሃይማኖት የእውቀት ጋፕ ከሆነ ማለት ምናልባት ፖለቲካ ለመስራት ከሆነ በፖለቲካውም ሴራ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትዳከም መዋቅራዊ የሆነ የመንግስትን ሰንሰለት ይዘሽ መተሽ ከሆነ ግን ለዛ ቦታ የለንም። በዚህ መንገድ ለማጥቃት አስበሽ ከሆነ ማለት ምናልባት ያው እንደምታውቂው ቤተክርስቲያን ለማጥቃት የተለያየ ፖለቲካ መንገድ ተከትሎ መንግስትን ተገን አድርጎ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጋራ ተሰባስቦ ለማጥቃት ከሆነ የከሰረ ፖለቲካ ነው። በዛ ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካለማወቅ የሚመነጭ ነው። ቤተክርስቲያን እንደዚህ ልትሆን አትችልም። በቃ ፖለቲካና ሃይማኖት መለየት አለብን። ጉዳይሽ ኢየሱስ ክርስቶስን በመጥራት ከሆነ ዛሬም ስሙ ይጠራል፣ ዛሬም ስሙ ይሰበካል። ይሄው አብይ ጾም 55ቱንም ቀን ቅዳሴ ቀድሰን 55 ቀን የምንበላው የዚህን ኢየሱስ የተባለው የክርስቶስ ሥጋና ደም ነው። የማንም ፍጡር አይደለም። የማንም ሰማዕት አይደለም። የማንም ጻድቅ አይደለም። ከ55ቱ አንድ ቀን አልሰጠንም። ግማሽ ቀን የገሌ ጻድቅ ሰማዕትን ሥጋው ደሙን እንቅበል አላለም። 55ቱን ቀን ይቺ ቀን ምን ያክል የምታስፈራ ናት! ይቺ ቀን ምን ያክል የምታስደነግጥ ናት! መንፈስ ቅዱስ ከሰማያት ሰማያት የሚወርድባት ብለን ስሙን የምንጠራለት ነው።
አትስቢ እንኳን ዛሬ ዘወረደ ብለን ስንጀምር ማን የወረደው ታውቂዋለሽ? ግን ዘወረደ ማለት ዘወረደ ብለን ጀምረን ተነሳ ብለን እንጨርሰን አይገርም? አብይ ጾም ማለት እኮ ከክርስቶስ ሰው መሆን ይነሳና እስከ ትንሣኤው ድረስ ከዛ ባለ 50 ደግሞ እስከ እርገት ድረስ የምታስተምረን ነው። ነገረ ክርስቶስን በጾም ነገረ ክርስቶስን በስጋው ደግሞ ነገረ ክርስቶስን በቅዳሴ የምትሰብከን ቤተክርስቲያን ናት። ክብር ምስጋና ይድረሳት። በእውነት እቺ ቤተክርስቲያን ዘወረደ ብላ በቃ ከሰማያት ሰማያት ስለኛ ሲል ወረደ። ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ ብለን ሰው ከመሆኑ ተነስተን ያደረጋቸውን ገቢረ ተአምራት በቅድስት ተገኝቶ ማስተማሩን ስለ ቅድስት ሰንበት ስለ ቅድስት ቤተክርስቲያን መስበኩን ስለ ምኩራብ ስለ ድውይ የነበርነውን እኛ ስለ መጻግ መፈወሱን ከዛም ደግሞ ስለ ደብረ ዘይት ዳግም ምጽአቱ አስበን ስለ ጥምቀት ስለ ኒቆዲሞስም አንስተን ስለ መልካም ፍሬ ማፍራት ስለ ገብርኤል አንስተን በአህያ ላይ ተጭኖ ወደ ቤተልሔም ወደ ኢየሩሳሌም መግባቱን ሆሳዕና ብለን ከዛ እኮ ነው ስቅለት ብለን ትንሣኤ የምናከብረው። ይሄ ሁሉ ማን ነው? አንቺ የሁላችን ጌታ ኢየሱስ ክርስቶስ ነው። አናፍርበትም እኮ ደስ ያለን የምንጾመው ጾም እኮ ነው። ደስ እያለን ሳንሸማቀቅበት ለኛ ብለህ ነው። ይሄን እኮ ሳምንት እኮ አንድ ቀን እኮ አለም እኮ ይሄ ሳምንት እኮ ዘወረደ ብለን የፊታችን እሑድ ቅድስት ምኩራብ መጻጉዕ እኔ ነኝ ድውዩ። መጻጉዕ ማለት እኮ ድውይ እኔ ነኝ ድውዩ። እኔ ልትፈውስ ነው የመጣኸው፣ እኔ ልታድን ነው የመጣኸው። አልጋዬን ተሸክም እንዴት ፍቀድልኝ ለኔ። ዛሬም በኃጢአት በበሽታ በተለያየ ክፉ ነገር በርኩሰት የወደኩኝ ድውይ እኔ ነኝ። እኔ ፈውሰኛል ነው ጾሙ ደብረ ዘይት ስለ ምጽአቱ ዳግም ትመጣለህ ለፍርድ። የዛን ጊዜው ቢሆን የት ነው መቆሚያዬ? እንደ ሞትክልኝ እንደ ተሰቀልክልኝ ለእኔ ብለህ ዋጋ እንደከፈልኩ እንደዛ አይነት ሰው ሆኛለሁ። እንደዛ ነው። የዛ አይነት መንፈሳዊ ሕይወት ነው ያለኝ። በስጋው ደግሞ በንስሐ የታጀበ የተሰናሰለ መንፈሳዊ ሕይወት አለኝ። አንደበቴ የተገራ ነው። መንፈሳዊ ፍሬ አፍርቻለሁ። የመንፈስ ፍሬዎች እኔ ዘንድ አሉ። በቀኝ ስታቆመኝ በግራ ነው። የት ነው የምታቆመኝ? እነዛን 6ቱን ቃላተ ወንጌል ፈጽሜያለሁ። ይሄ እኮ ያለው እኛ ቤት ነው። የለም እኮ እዛ አዳራሽ። ሰሞነ ሕማማት አላየሽም? ፓሽን ዊክ ክራይ ላይ ሰው እያለ የምሰግደው ምንድን ነው? ማን የተሰቀለልን? በሰሞነ ሕማማት እኮ ተክሊል የለም፣ ክርስትና የለም፣ ፍታት የለም። ለምን? ስለሆነ ቅዱስ ስለሆነ ሰማዕት ብለን አይደለም እኮ። ይሄ የተሳከረ ነው። ደርዝና ጠርዝ የሌለው ጥራዝ ነጠቀም ኑፋቄ ውስጥ ነው የገባሽ። ስለዚህ ቤቱ የእግዚአብሔር ቤት ነው። ስለዚህ በፖድካስት እግዚአብሔር አይሸወድም። በውሸት ደግሞ ለቅሶም እግዚአብሔር አምላክ አይሸወድም። ሁሌ ኦርቶዶክስ እንደነበረው ኦርቶዶክስ እያለ ሁሉም ሰው ካልጠቀሰ አይሆንም እንዴ? ከዚህ ሲወጡ መሪጌታ ነኝ፣ ቄስ ነኝ፣ ዲያቆን ነኝ፣ ኦርቶዶክስ እያለሁ ኦርቶዶክስ ነበርኩ፣ ሁሌ ነበርኩ። እዛ እኮ አያድንም ክርስቲያኖች። መቼ ነው ነኝ የምንለው? ዲያቆን ነኝ፣ መሪጌታ ነኝ፣ ዘማሪ ነኝ፣ ቆራቢ ነኝ፣ ንስሐ ገባለሁ፣ ጸሎተኛ ነኝ። መቼ ነኝ የምንለው? ነበርኩ ኦርቶዶክስ እያለሁ ሁሉም ይህን ነው የሚያወራው። በቃ በሾርኔ ሁሌ እዛ ቤት እያለን ስለማይመጥን እንጂ የሾርኔና ምናምን ይሄ ምናምንሽ ነቆራ ማን ያንሳል? ለዚህ ተራ ነገር እኮ ነው። ግን ኦርቶዶክሳዊነት ማለት ህይወት ነው። በቃ ፖድካስቱን ታዩና እስቲ አንቺ ክርስቶስ ኢየሱስ እኛ ቤት አይጠራም? ኦርቶዶክስ ቤት የለም? ከዛስ ምን አረግሽ? አንቺ አማናዊ የሆነ ወንጌሉን እየሰበክሽ አማናዊ የሆነ የኦርቶዶክስ ቤተክርስቲያናችን ትምህርት የጠበቀውን መዝሙር ኢየሱስ ክርስቶስን የጠራሽ ከሆነ ምን አሉሽ አለቃው? ምን አሉሽ አስተዳዳሪው? በቃ ስሙ እንዳትጠሪ ያሉሽ? ቤተክርስቲያን መዋቅር የላት?
ህዝቡ እንደዛ አለሽ፣ ሁሉ ህዝቡ ገፋሽ፣ ድንጋይ ወረወረብሽ፣ ሁሉ ድንጋይ ወረወረብሽ። ታዲያ ሰማዕት አትሆኝም ለጌታ? ለምን ክር ትበጥሻለሽ ታዲያ? ሰማዕት መሆን እኮ ነው። እውነት አንቺ ለእውነት ወንጌል ቆመሽ ድንጋይ ከተወረወረብሽ ከተገፋሽ ሰማዕት አትሆኝም? ምስክሩ አትሆኝም? ለሱ እኮ ይገባዋል እኮ ለጌታ። ነገስ ፕሮቴስታንቶች ሲገፉሽ እኛ ጋር ልትመጪ? ምክንያቱም ያንቺ እምነት ያለው በመገፋት ባለ መገፋት ነው። ከዚህ ስትገፊ ስሙን ለመጥራት ወደዛ የምትሄጂ ከሆነ ከዛም ሲገፉሽ ለምን ስሙን እንዳትጠሪቀሽ ወደዚህ ልትመጪ ነው? ሁሌ ስለ መግፋት ሁሌ ስለ መደፋት የምታወሩት በቃ። ምክንያቱ ያ አይደለም። መጀመሪያ የተቀደሰ ሕይወት ይኑረን። መጀመሪያ 30 ሕይወት ላይ ከረገጥን በኋላ ኦርቶዶክስ ላይ ማሳበብ ተገቢ አይደለም። መጀመሪያ በቃ ቤቱ የጋራችን ነው። ቤቱ የአባታችን ቤት ነው። ማንም የእንጀራ ልጅ ማንም የቤት ልጅ የለም። ሁሉም የእግዚአብሔር ልጅ ነው። በእውነተኛ መንገድ ከመጣ ለኑፋቂያችሁ ግን ቦታ ግን የለም። ቅዳሴያችን ላይ እንኳን አልሰማሽ? ዘገባ ሀበለ እግዚአብሔር አለ የሚለው እይበል ፈላሲ አለ የሚለው እኔ መጻተኛ ነኝ አይበል። እግዚአብሔር ቤት የገባ ሰው መጻተኛ ነኝ እንዳይል፣ የባይተዋርነት ስሜት እንዳይሰማ። ቤቱ እግዚአብሔር ቤት ነው የምትል ከሆነ እንኳን ዘርፌን ቀርቶ እቺ ደግሞ ጫወታ ልጅ ከሌላ ሀገር ምናምን ከአሰብ መጥቼ ከኤርትራ መጥቼ ምናምን ሆኛ ከየትም ብትመጭስ ብዙ ኤርትራውያን አሉ አይደል የሚያገለግሉ ኢቭን ቄስ ዲያቆን ይሆን ምን ችግር አለ? እዚህ እኮ እኛ ቅድስት ሥላሴ መንፈሳዊ ኮሌጅ እኮ የሚያስተምሩ እኮ ከህንድ የመጡ እኮ አባት አሉ። እንኳን ትላንትና የተገነጠለችው ኤርትራ ቀርቶ ምን ችግር አለው? ከአሰብም ነኝ፣ ከምጽዋም ነኝ፣ ከአስመራም ነኝ፣ ከየትም ነኝ። ምን የሚከለክል ነገር አለ? ያ ወይስ እነዛም ኤርትራውያንም ጭምር ተሐድሶች እንዲሆኑ እየሳብሽ ነው? ነቆራ መሆኑ ነው በዚህ ቤት። ስለዚህ በጣም ጥንቃቄ ብናድረግ ጥሩ ነው። ቤተክርስቲያናችን የጋራ ቤታችን ናት። በቃ ማንኛውም ኤርትራዊም ቢሆን ሱዳናዊም ቢሆን ኬንያዊም ቢሆን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አስተምሯን ከጠበቅ የትም ደብር ማስቀደስ ትችላል። የትም ደብር ማገልገል ትችላል። ምንም የሚከለክል ነገር የለም። ከአሰብ ነው የመጣሁት ምናምን ተጭኜ ያለ እናት ያለ አባት አድጌ ምናምን ከተቻለ በሃይማኖት ማይቻል ከሆነ በጎሳ ከዛ በብሔር ካልተቻለ በዜግነት አለበለዚያ እንደ ተበዳይ መሆን እንደ ተገፋ ሰው መሆን በዚህ ሁሉ ቁማር መጫወት ለምን አስፈለገ? እኛ ቤተክርስቲያን እኮ እይበል ፈላሲ እኮ ነው የምትለው። ቅዳሴ ሁሌ ቅዳሴ በተቀደሰ ቁጥር ይሄ እኮ ይባላል። ያው እኮ መግቢያው ላይ ነው ገና ወደ እግዚአብሔር ቤት የገባ ሰው እኔ መጻተኛ ነኝ አይበል። የባይተዋርነት ስሜት እንዳይሰማ ቤቱ የእግዚአብሔር ቤት ነው። ፈላሻ ነኝ አትበል፣ መጻተኛ ነኝ አትበል፣ የሌላ ሀገር ሰው ነኝ እንዳትል። ይሄ ቤት የእግዚአብሔር ቤት ነው። ቤቱ የእግዚአብሔር ቤት ነው። ይሄ አሁን በኤርትራ ለሚንቀሳቀሱ በውጭ ሀገር ለሚንቀሳቀሱ የተሐድሶ መናፍቃን በር ለመክፈት ነው አሁን እቺ ንግግር አለ እኮ እዚህ ጨርቆስ ላይ አዲስ አበባ ላይ ምን ችግር አለው? ኤርትራውያን ሆኖ በትግርኛ ኮርስ ይማራሉ እኮ ቂርቆስ ቤተክርስቲያን ስርዓተ ትምህርት ተቀርጾላችሁ በትግርኛ እኮ ይማራሉ። ዘማሪያን አሉ በትግርኛ የሚዘምሩ አሉ እዚህ አዲስ አበባችን። ከኤርትራ ስለመጡ እኮ አልተገፉም። በትግርኛ እኮ ይዘምራሉ፣ በትግርኛ እኮ ይሰበካሉ፣ በትግርኛ ኮርስ ይማራሉ። እቺ ሸፍጥ እቺ ኑፋቄ ከጀርባ ሌላ ነገር ስላላት ነው። ስለዚህ በኤርትራ ከኤርትራ ውጪ በውጭ ሀገር የሚንቀሳቀሱ የተሐድሶ መናፍቃን ጭምር እያንገበገቧት እቺ ነጥብ ማለት በቃ ቤተክርስቲያናችን የሁሉም ሰው ዘር ናት። የሁሉም የሰው ዘር በቃ የሚጠበቅብን እውነተኛ እግዚአብሔር መሆን ብቻ ነው። በቃ አንተ አማራ ነው፣ ኦሮሞ ነው፣ የውጭ ሀገር ዜጋ ነው፣ ኢትዮጵያዊ ነው፣ ውጣ ግባ የለብንም።
ሌላው ቀርቶ እንኳን አንገታችን ላይ ክር እኮ አታይም። ጥበቃ አቁማ አንገት ላይ ክር የለም ተመለስ አትልም። አሉ እኮ ብዙ ሙስሊሞች ፕሮቴስታንት ወገኖቻችን ገብተው ቁጭ ይላሉ እኮ ቤተክርስቲያን። ውጡ እኮ አንልም። ስቀመጥ እዚህ ቤተክርስቲያን እረፍት ይሰማኛል ብለው የሰላም ቤት ነው ቤቱ። እንኳን ያመነ ቀርቶ ያላመነ እንኳን ሲገባ ቤተክርስቲያን አታስወጣም። ጠበል የሚጠመቀው ሁሉ ኦርቶዶክስ ነው። ፓስተሮች፣ ኡስታዞች፣ ዑለማዎች አሉ እኮ ሼኪዎች እኮ አሉ የሚጠመቁ ጸበል ከነ እስልምና ምልክታቸው ጭምር ከነ ምላቸው እዛ ጋር ጠላችሁ ነው አንልም። ይጠመቃሉ። ሸንኮራ የሆነ ሲጂ አሉ። ያንቺ አንኳር የምታያቸው ተሐድሶ መናፍቃን ተደብቀው የሚጠመቁት ሸንኮራ የሆነ ሰር ስማቸውን ልንገርሽ። ሸንኮራ የሆነ ሳር የሚጠመቁት እዚህ ከተማ ላይ ምናምን ከሆነ ሰው ያየናል ብለው ተደብቀው እሰየው ያርግላቸው እንዲድኑ ስለምንፈልግ እዚህ ጠበል ውሃ ነው ብለው እዚህ መሃል ከተማ ላይ እየሰበኩ ተደብቀው ሸንኮራ ያሰሙ ጠበል ይጠመቃሉ። አቤት እግዚአብሔር ግን ትዕግስቱ እስማ ቦልድ እግዚአብሔር ቸርነቱ በጣም እኮ የሚደንቅ እኮ ነው በእውነት። እዚህ በሚጽፉ ጽሁፍ እዚህ በሚሰብኩ ስብከት ሰውን ጠራርገው ምን ያደርጋል ይሄ ዝም ብሎ እንጨት ነው ውሃ ነው ምናምን እንደው ደብተራ ነው ምናምን እንደው እያሉ ተደብቀው ነው ጠበል ይሄዳሉ። ለገንዘባቸው ለሽንቀላቸው ለሚከፈላቸው ገንዘብ ብለው ሰው ወደ ኑፋቄ ከተከተሉ ተደብቀው ይጠመቃሉ። እግዚአብሔር ግን አይቀስም። የሚገርመው አሁንም የንስሐ ዕድሜ ይሰጣል። አሁንም ያድላችሁ የንስሐ ዕድሜ ሁላችንም ያድለን በእውነት። ለዚህ ነው በቅዳሴያችን ጊዜ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንም አይደለም። እውነት ነው። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንም። እውነት ያርግልን በእውነት እንደ ቸርነቱ። ተደብቆ እኮ የሚያደርጉ ሰዎች አሉ። ክፍት ነው ቤቱ። ተሸውደን እኮ አይደለም። እዚህ እንጦጦም ቢመጡ ቦሌ መድኃኒዓለም መጥተው ቢጠመቁ የጠበል ጥምቀት ሲጠመቁ የፈውስ ውጣ የለም። ተሐድሶ መሆኑ እንኳን እያወቅን ሙስሊም መሆኑ እንኳን እያወቅን እንኳን አንቺን ቀርቶ ማለት ነው። ስለዚህ አትቆምሩ፣ ኦቶሳሩ ላይ አትቆምሩ። ሰው ይሄን አክል ሞኝ አይደለም። እኔ አሁን እንደዚህ ከምተነትነው የበለጠ ብዙ አንደበተ ርቱዕ አለ። በደንብ አድርጎ የሚተነትን ሰው አለ። እኛ አይደለን የምናስተዋውቃት ኦርቶዶክስ ይተከል እኔ ኦርቶዶክስ ለጥቅሜ ነው። ኦርቶዶክስ ካልሆንኩኝ መዳን ስለማልችል ነው እንጂ ኦርቶዶክስ ላይ አላረግ የሆነ ነገር ልጨምር አይደለም። እኔ ለኦርቶዶክስ አዲስ መግለጥ ትምህርት የለም። በአበው የተገለጠውን የተማርነውን ትምህርት መግለጥ እኔ ስራ አለቀ። ማቅራራትም ምጎርበትም ነገር የለኝም። ከኔ የሆነ ነገር የለማ። የኔ የሆነ ስልኩ ነው በቃ አለቀ። ስልክ የኔ ከዚህ ውጭ እኔ የለም። ትምህርቱ ኦርቶዶክስ ቤተክርስቲያን ትምህርት ነው። እና አንድ ተሐድሶ ስላየው ነው እንዲህ ብሎ የጻፈ ተሐድሶ ስላየው ነው ፌስቡክ ላይ አንቺን ከአሰብ የጠራሽ አምላክ ምናምን እኛንም ጠርቶ እዚህ ጋር ምናምን አደረሰን። እውነት አንቺ ላይ ከድንጋይ ከወረወሩት መካከል ሰዎች እኔ አንዱ ነኝ። ዛሬ ጌታ ተገልጦልኝ ምናምን። አትዋሹ፣ አትዋሹ። በኤርትራ ኦርቶዶክስ ብትሄዱ የኢትዮጵያ የኤርትራ ኦርቶዶክስ ቤተክርስቲያን ተሐድሶን አትቀበልም። አትዋሹ። አሰብም ትኑር፣ ምጽዋም ትኑር፣ የትም ትኑር፣ አስመራም ትኑር የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው እምነት የምታምነው ምን ተዋሻላችሁ? ከዚህ ስለመጣው ምናምን አታስመስሉት። ምናልባት በውጭ ያሉ ኤርትራውያንን ወደ ተሐድሶ ለመሳብ ነው፣ በዚህ ለመቆመር ነው። ምን አመጣው? አንቺ የትም ተወለጅኛ ምን አገባን ስለ አንቺ መወለደኛ? እኛ እኮ ስትዘምሪ እኮ ስታገለጊ እኛ የምናየው መዝሙሩን ስንኙን ኦርቶዶክሳዊ መሆንሽን እንጂ ከዛ ውጭ እኛ ምን አገባን? ከማይጠፋው ዘር እኮ ነው የተወለድሽው እኮ ዘርፌ። በ80 ቀንሽ እኮ ስትጠመቂ እኮ የስጋ ልደት እኮ ቆርጠሽ ጥለሻል። የስጋ ልደት እኮ የለንም እኮ። ከማይጠፋው ዘር ተወልደን ከክርስቶስ ተወልደን ወደ ታች ወደ ዘር ኑረን እና ከዚህ መጣው ከዚህ መጣ አያስፈልግም። በቃ የተወለድነው ከማይጠፋው ዘር ከክርስቶስ ነው። በቃ አለቀ። ሁላችን ዘራችን ምንድን ነው? ክርስቲያን። ሀገራችን የት ነው? በሰማይ። ዜግነታችንስ ክርስቶሳዊ። አለቀ። መብላችንስ ስጋው ደሙ።
የአማራ፣ የኦሮሞ፣ የትግሬ የሚባል ባህላዊ ምግብ አይደለም። ምግባችን ሰማያዊ ምግብ። ማን ነው እሱ? ስጋ ወደሙ። ሀገራችንስ በሰማይ። ዜግነታችን ተቀየረ፣ ሰማያዊ ነው። ሀገራችንም ቦታው በሰማይ ነው። አሜሪካ አይደለችም። ልክ ስጋ ወደሙን ተቀብለን ንስሐ ገብተን ስጋ ወደሙን እየተቀበል ስንኖር የመንግስት ሰማያት ቪዛ ተመታን፣ ተያዘልን ማለት ነው። በቃ ተመታ ቪዛችን። አሁን የመንግስቱ ዜጎች ሆኑ። ልጅነት ስልጣን አለን። እና ምናልባት እቺ ቀመር እየተቀመረ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት መሞከር ተገቢ አይደለም። እና ምናልባት በውጭ ያሉትን የተሐድሶ መናፍቃንን አብሮ ለማበር ጉልበት ለመስጠት የእኛ ሰው ናት ምናምን በማለት የሚሰራ ምንም አይነት ድራማ ሊኖር አይገባም። ስለዚህ ኤርትራውያን የሆናችሁ ኦርቶዶክሳውያን የተዋሕዶ ልጆች የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓተ ትምህርት አስተምሯን፣ ዶግማዋን፣ ስርዓቷን ጠብቆ መኖር፣ አብይ ጾም መጾም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመንን በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን አስተምሯን ጠብቆ ማስጠብቆ መኖር፣ መጾም፣ መጸለይ፣ ስጋው ደግሞ የተቀበሉ በንስሐ ሕይወት መኖር። አለቀ። ወንድማማች ነን፣ ምንም ጥያቄ የለውም። እዚህም በግዕዝ ነው የሚቀደሰው፣ እዛም በግዕዝ ነው የሚቀደሰው። እዚህ ያለው ትምህርትና ኤርትራ ያለው አንድ አይነት ትምህርት ነው ያለን። ሁሉ ነገራችን አንድ አይነት ነው። ያንን አክብሮ መቀበል የሚያስፈልገው። በተረፈ ዘርፌ ክህደትሽ ላይ አተኩሪ፣ ኑፋቂው ላይ አተኩሪ። ከዚህ ሀገር ነው የመጣሁት ከዚህ ምናምን አያስፈልግም። አንቺን ስቡ አሁን እንደዛ ፌስቡክ ላይ ያወደሰች ሰው አንቺ ገደል ለመክተት ነው። በቃ ምንም ስለማይጠቅምሽ ነው። ቤቱ ግን የማን ቤት ነው? የአባታችን ቤት ነው። በፍቅር መመለስ ነው። ማንም አይከለክልም። ምን ችግር ትችያለሽ እኮ። አንዳንድ ሰዎች የላይፍ ሱስ ስላለባቸው ላይቭ ላይ ጠይቄ ሲመለስ ላይ የምወደው የሚሉ ሰዎች አሉ። እኔ እውነተኛ ጥያቄ እንደዚህ አይመስለኝም። እውነተኛ ጥያቄ እንደዚህ አይደለም። ወደ ኦርቶዶክስ መመለስ የሚፈልግ ሰው ይውልኝ ያለን የሚመለሰው በቃ ለመመለስ ከፈለገ መማር ይችላል። አይ የኔ ጥያቄ እኮ ለብዙሃኖቹ ትምህርት ይሆናል በሚል መንፈስ ከሆነ ዌልካም፣ በበጎ ጎን ነው። እኔ የምጠይቀው ጥያቄ ብዙ ሰዎች ጥያቄ ሊሆን ይችላል። ስለዚህ መማማሪያ ብናደርገው እኔ ከብልብ ለመመለስ ፈልጌያለሁ፣ ግን መማማሪያ ብናደርገው ላይቭ ላይ ቢቀርብ ጥሩ ነው። ለመባል እኮ ይቅረብ፣ ችግር የለም። ግን ጉዳዩ የፎቶና የሾው ግን አይደለም። ስለዚህ ዘርፌ ብዙ አማራጭ አለሽ። አሁንም ቤተክርስቲያን ትጠራሻለች፣ ግን በማስመሰል አይደለም፣ ግን በውሸት አይደለም። እንደዚህ የሚያዘመውን ቄስና ዲያቆን እየገፈተርን ያወጣ ነው። ሰው ከራሱ ጋር እንዴት ይጋጫል? እና በጣም ይገርም። አሁን ነገ ማክሰኞ የሚባሉ ሊጦን ታውቂያለሽ? በግዕዝ የሚባለው ስምከ ሕያው ዘኢይመውት ትጉ ዘኢይደቅስ ፈጣሪ ዘኢይደክም ትጉ እኮ ነው የሚለው። ዘይደክም እግዚእ የሚል ስምከ ሕያው ዘኢይደክም። ስምከ ሕያው ማለት ስምህ የማይሞት እኮ ነው የሚለው። እና የማተኛ ትጉረኛችን ጠባቂያችን አንተ። ማክሰኞ ጠዋት እኮ ይሄ ይባላል ሁሉ ጊዜ ማክሰኞ ስምከ ሕያው እኮ ነው የሚለው። ስምህ ሕያው የሆነ አምላካችን ዘኢይደቅስ ፈጣሪ የማይተኛ አምላካችን
በጣም የሚያሳፍረው በእውነት ለትሩጽ እግዚኦ ምሕረትከ ነው የሚለው። ምሕረት ለኛ ወደ ፈጥና ትምጣ ወደኛ። ደምስስ አበሳነ በደላችን ሁሉ ደምስስና አጥፋልን። ሰው ቁጭ ብሎ ማንበብ ዛሬ ከሶፍት ኮፒ ሞልቷል። ሰው ጎጉል ላይ ቁጭ ላይ ጸድቀ ሰው በዩቲዩብ እኮ መጽደቅ ይችላል። እስቲ ልረዳት እስቲ እነሱ እንደው እየዋሹኝ ነው በአራዳ ቋንቋ እየሰከሱኝ ነው ብለሽ አስቢና እስቲ ገብተሽ እስቲ እንደው አንብቢ እስቲ። እኛ ዝም ብለን እንደው እየሞላንሽ ከሆነ ማለት ነው ሐሰት ከሆነ ምናወራው ነገር እና አሁን ዋናው ነገር አጀንዳ መቀየር ስለሆነ አሁን ይመለከታል። አለቀ። እንኳን እሷ ማንም ይውጣ ከፈለገ ማንም ማለት ነው። ስለዚህ የሆነ ፊሽካ ተነፍቶለት ክር ይወጣስ የለም ፊሽካ ነው የሚመለሰው የለም። የጠፋ ሰው ካለ ቤታችሁ ናት። በጋራት ስትመለሱ የእውነት ተመለሱ። በሚገባ ተምራችሁ፣ በሚገባ ጠይቃችሁ፣ በሚገባ ንስሐ ወስዳችሁ፣ በሚገባ የቤተክርስቲያንን ቀኑኗን ሰዓቱን ጠብቃችሁ መመለስ። ምንም አዲስ የሆነ የሚሰራ ነገርና ጥምቀት የለም። አዲስ ቄደር የለም። አዲስ ቁርባን የለም። ስፔሻል የሆነ ቁርባን ለዘርፌ ብሎ የሚዘጋጅ የለም። ለማንም ሰው የሚሰጠው ነው የሚኖረው። ስለዚህ ኢየሱስ ስለጠራው እንዲሆንኩኝ ተብሎ ምናልባት ፕሮቴስታንቶችን ልባቸውን ለማጮህ የዋን ፕሮቴስታንት ሆድ ለማንቦቅቦቅ ሆድ ለማባባት ተፈልጎ ከሆነ የከሰረ ፖለቲካ ነው። አያጸድቅም፣ ያስጠይቃል። የምድሩ ጌታ ባይጠይቅ የሰማዩ ጌታ ይጠይቃል። እውነት አንቺ እኔ ቤት ኦርቶዶክስ ቤት እውነት ስሜ አይጠራም? ይጠይቃል እግዚአብሔር። ስሙ መጥራት መገፋት እስካለ በአኮቴታ ትቀበዩ። ብንሰደብ ለሱ አይደለም፣ ብንነቀፍ ስለሱ አይደለም። ትዝ ይልሻል የድሮ ከአንቺ ፊት የነበረችው እህታችን ዘማሪት ፋንቱ ወልዴ ምን የሚል መዝሙር አለ? ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ መዝሙር ትዝ ይልሻል? ዘርፌ ትዝ ይልሻል? መዝሙር ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ብላ ስትዘምር ለምንድን ነው ፋንቱ ኢየሱስ ክርስቶስ ፍቅር የሚለይሽ ውጪ ተብላለች? ይልማ ኃይሉስ እውነት ስለሆነ ኢየሱስ ክርስቶስ ብሎ ሲዘምር ተባረረ? የንስሐ መዝሙር ማለት እውነት ስለሆነ ኢየሱስ ክርስቶስ የሚለው አንተ ነው ኢየሱስን ስም ጠራኸው ውጣ ተባለ? ቸሩ ሆይ ናና፣ ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራኸው ተባለ? አማኑኤል የለም የሚሳነው ብላ ሲስተር ስትዘምር ውጭ ተባለች? ጤነኛ ነን ግን በእውነት እና እግዚአብሔር አምላክ ማስተዋል ጠቡን ይስጥሽ እና በተለያየ መንገድ አሁን ህይወትሽንም በማቆሸሽ ከዚህ ብትርቂ ጥሩ ነው። ይሄን አብይ ጾም ተጠቀሚበት። ባይሆን ፖለቲካውን ተይና ይሄ ድራማ ምናምን ቀረ። አሁን ኢየሱስ ሰጠራኛ ትባረራለህ ምናምን በማይክ አሁን አረጀ። በቃ የቀረ እኮ በቃ አለቀ። ይሄኛ ቤት ሰጠራ እንዴት ትባላለህ ስም ይጠፋል ይባላል አሉ እንደዚህ አሉ ምናምን እሷን ቀረ። በቃ ይሄ ያረጀ አካሄድ ነው። በቃ አሁን ህዝብ እኮ ነቅቷል እኮ እንዴ። አብዴት አድርጊ እንጂ ራስሽን እንዴ ፋራቶኝ እንጂ እንዴ ከተማ ልጅ አይደለሽ እንዴ አንቺ ነቃ በይ እንጂ እንዴ። ይሄ ደብራል በእውነት በቃ ነቃ ብለሽ እንትን በይ አገናዝቢ አንብቢ እንጂ ወጣቱ ራሱ ምን ይልሻል ሲሰማሽ ራሱ እንዴ ማንበብ እየተቻለ ኢየሱስ የሚለውን ስም እንዳልጠራ ስለከለከሉኝ እምነት ብቻ የሚለውን የተከተልኩት ለዛ ነው እያልሽን እኮ ነው ያለሽው። የገባሽ ወደ መናፍቃን አዳራሽ ነው። ገፍቶ እዛው ወሰደሽ ደግሞ ኢየሱስ ለዛው ወደ ኑፋቄ ከተተሽ
በጣም ብዙ ያስኳቸው አይደል? ዘጋግቼ ምናምን ነገር አፈንኳቸው አይደል? አይበቃንም? አዎ አንዳንድ ሰዎች እንደዚህ የሚፈልጉ ሰዎች ስላሉ በቃ የሆነ ዝም ሲባል ምናምን ይሄ በቃ የማይወዱ ምናምን አሉ ሰዎች አሉና ለነዛ ሰዎች ደግሞ እኛ ግባት አሉንሽ በቃ ይፈልጉታል። በቃ ማለት ዝም ሲባል አይወዱም። በቃ ሚዲያው ላይ ስለነሱ እንዲወራ ምናምን ስለሚፈልጉ ባንሰጣቸው እድል ዝም ብንላቸው ኮመንትም አታርጉ። እውነት ዝም እሷ ላይ ኮመንት ዝም በሏት። በቃ ካሰብን ነው በጸሎት እናስባት። ጾም ላይ ያለ ነው ከአፋችን ለምን ክፉ ቃል ይወጣል? ለምን ስድብ ስንጽፋለን? በቃ ስድብም እንዳንጽፍ ስድብ መጻፍ ምናምን ነገር አያስፈልግም። በቃ ተዋትና ካሰብን በጸሎት መጠየቅ ነው። እግዚአብሔር ልቦና ይስጥልን ወደ ቤቱ ይመልስልን ብሎ መጸለይ ነው። በቃ አለቀ። እኛ ግን ያኔ ነገር ሼር እያደረግን ዲዩቲ እያደረግን ምናምን ኮመንት እያደረግን ስንሄድ ግን አላማቸው ግብ እንዲገባ ያደርገዋል። ስለዚህ ከተመለሱ ይኸው በቃ መመለስ ነው። ምንም ያንጫጫ ነገር ምናምን ነገር የለም። በቃ ቤታችን የጋራ ቤት ነው። ማንም ማስመላሽ ማንም ተመላሽ የሚባል የለም። ይሄ አስመላሽ ኮሚቴ የሚባል እኛ ጋር የለም። በቃ ከተመለሰ ንስሐ አለ፣ አበነፍስ አለ፣ ቤተክርስቲያን አለች፣ አካሄድ አለ፣ መዋቅር አለ። ያን ተከትሎ መሄድ ነው። በእውነት ንስሐ ከመጣሽ እህታችን ነሽ፣ ካልሆንሽም ደግሞ ወገናችን ትሆኛለሽ። ሃይማኖታችን አክብሪ፣ የገባሽበት እናከብራለን። አለቀ። እንመለስም ካልሽ ቤቱ የጋራ ነው እና አንዳንድ ጊዜ ለዚህ አይነት ላልተገባ ነገር መዋል አይገባንም እንጂ በጣም ብዙ አገልጋዮች፣ ብዙ ዘማሪያን፣ ብዙ ሰባኪያን አሉን እና ይሄንን የምናነሳው ለምዕመናኖቻችን ግራ እንዳይጋቡ ለማገዝ ያክል ነው እንጂ እግዚአብሔር ይመስገን ሰባኪ አልጠፋም፣ ዘማሪ አልጠፋም ምናምን በደንብ አለ። ምንም የዘማሪም ችግርም የለም። ስልክ ያስተጋባል። ይቅርታ ባካችሁ፣ ያስተጋባል ስልኩ። ድምፁ አይሰማችሁ? ያስተጋባል ድምፁ? እሺ እሺ ማያስተጋባባችሁ ከሆነ እሺ የተወሰኑ ሰዎች ልቀበልና እንጨርሳለን። እንደዛ እናደርጋለን። ያው በግልጽ ያወራሁት ለምንድን ነው? ያው እነሱ ለዓላማቸው ምናምን እንደፈለጉ ሲንቀሳቀሱ እኛ ደግሞ በሩ መክፈት የለም። ለዛ ነው እሺ ይሄ በብሔር በጎሳ ምናምን የዚህ ሀገር ስለሆንኩ እዚህ ስለተወለድኩ ምናምን ብሎ ሲያመካኝ ስለማያስፈልግ ነው እሺ። ለዛ ነው ያነሳሁት። ያው እነሱ ለመናገራቸው ካላፈሩበት ከመጣሽ ማርያም ታምጣሽ ነው መናገር ነው። ጋጥ ወጥ አለመሆን፣ አግባብ ባለው መንገድ በስርዓት መናገር እሱ ነው የሚሻለው እንጂ በትዕቢት አለመናገር፣ ከጉዳዩ ጋር ማተኮር። በቃ አለቀ። እዚህ ተወልጄ ምናምን እዚህ ስለተወለድሽ ምናምን እንደዚህ ሆኜ ምናምን ብሎ እዛ ጋር ፖለቲካ ሰርቶ እዛ ያሉ ደግሞ ደገኛ ኤርትራውያን ቤተክርስቲያን ልጆችን ደግሞ ጎትቶ ለመሳብ ደግሞ አጉል ድራማ ስትሰሪ ይሄን አክል ደግሞ ፋራ ሰው አይደለም እዚህ ያለው።